በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰድሱ ለወርኃ ነሐሴ በዛቲ ዕለት ኮነ ዕርገተ ሥጋሃ ለእግዝእትነ ቅድስት ድንግል እክሌ ማርያም ወላዲተ አምላክ ውስተ ሰማይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚህች ቀን አምላክን ነሐሴ 16 በዚህች ቀን አምላክን የወለደች የእመቤታችን የድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያዋ ነው። ከረፍቷን በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽሞ እያዘኑ ኖሩ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። እርሷን በሥጋ ያዩ ዘንድ እንዳላቸውም ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል ሀገር እያስተማረ ሳለ ነሐሴ ወር በ16ኛው ቀን ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስንም የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱን የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጭ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደሆነ መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉም አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እየመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትንም ተሰብስበው ሳለ ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽሞ ሲያዝና ሲተክዙ አገኛቸው። እርሱም እንደሰማ ሥጋዋንም በታላቅ ክብር በምስጋና ወደ ሰማይ እንዳሳረጓት ነገራቸው። ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህ በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሆይ ሰላም ለሁላችሁ ይሁን። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ስላሳያችሁ ልባችሁ ደስ ሊለው ይገባዋል አላቸው። ይህንንም ብሎ ከእርሳቸው ዘንድ ወደ ሰማያት አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴም ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች እመቤታችንን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ነው። ይህን 2 ሱባዔ በመጾም የክብር ባለቤት ጌታችንን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ ይለን ዘንድ አለ። በዚያን ጊዜም ዮሐንስ እንዳላቸው በጾም በጸሎት በሱባዔ ቆዩ። ሱባዔ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ ያወጣቸው። በታላቅ ክብርን በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ እመቤታችን ማርያምን አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ሥጋውና ደሙ ላይ ሰራኢ ካህን ሆነ። እስጢፋኖስም አዘጋጅ፣ ዮሐንስም በመፍራት ቆሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ተደረገ። ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታደር ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያምን እንዲህ አላት፣ እንዲህ ብሎ ተናገራት። በዚህች ቀን የሆነ የዕርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ ተጠብቆ በዚህች ቀን ቅዱስ ቁርባን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳት ስቃይም ከቶ አያያትም። መታሰቢያሽን ለሚያደርግ ሁሉ በዚህች ቀን ለድሆች በስምሽ ለሚመጸውት ቸርነት ትገናኘዋለች። ይህም ሥጋሽ ወደ ሰማይ ያረገበት ዕለት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ። ሌሎችም ታላላቅ ድንቆች ሥራዎችንም አዩ። እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያውን እናደርግ ዘንድ ይገባናል። ስለ እኛ ወደ ተወደደ ልጇ ሁልጊዜ ትማልዳለችና ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን፣ በረከቷም ከሁላችን ጋር ይኑር ለዘላለሙ አሜን። ሰላም ለሥጋኪ
ሰላም እብል ለዘበ ማይጸና ተስእለ ዘሳረረ ምድረ ወሰማያተ ሰቀለ ማርያም እምድር አመተ አርግ ላይለ ወጸዳለ መብረቅ ቅድሚሃ ጸደለ ወበደሪሃ ወሃበ ነጎድጓድ ቃለ ሰላም ለኪ እፀ ተአምር ወዜና ዛስተራይኪ በሲና ለማዕዛ ወልድኪ ቅድው ወበምግባርኪ ጥዑመ ዜና አድማይኪ ማርያም ወተጸነስኪ ወተጸጎኪ ልዕልና ሀበ እይክል በጺሃ ህሊና ሰላም ለስጋኪ እግዚአብሔር ዘመሰጣ ለነፍስኪ ባቲ እንዘ ይሰውጣ ወለተ ካህናት ማርያም ፈጻሚተ ቃላት የውጣ አይዳዋ ፍቅርኪ በላይሊ ይጻጣ እፍረተ መዓዛ ወቅብ ዘብዙ ሴጣ። በዚህችም ቀን ዳግመኛ የሰማዕታት አለቃ የቅዱስ ጊዮርጊስ ስጋው ከፋርስ ሀገር ወደ ሀገሩ ልዳ በክብር የፈለሰበት ነው። የስጋውም ፍልሰት ከእመቤታችን ከድንግል ማርያም የስጋ ፍልሰት ጋር አንድ ሆኗልና፣ ስለዚህም እርሷን መውለዱን የሚያውቁ ስዕሉን ከስዕሏ አጠገብ ይስላሉ። በስሙ ለሚማጸኑ የድነት ወደብ ይሆን ዘንድ ለእግዚአብሔር ምስጋና ይሁን። በኃያሉ ተጋዳይ በጊዮርጊስም ጸሎት ይማረን፣ በእኛ ላይ ምሕረት ይቅርታም ይደረግልን፣ ቸርነትም ትድረሰን ለዘላለሙ አሜን። ሰላም ለጊዮርጊስ ተውላጠ ጻማው ወማሙ እንደተላዓለም ወገሰስሙ በፍልሰትኪ ድንግል ተተሳ ፍልሰታሙ ዘይል ሶበጸልይ አሚሃ ቀዲሙ ምስለ ፍልሰትኪ ደምርኒ እሙ። በዚህችም ቀን የሶርያ መስፍን ጊጋር በሰማዕትነት ሞተ። ሰማዕትም የሆነበት ምክንያት ጌታችን ከእመቤታችን ከእናቱ ከድንግል ማርያም ጋር በተሰደደ ጊዜ በሊባኖስ ተራራ ሳለ ሄሮድስ ሰምቶ ከበው ይዘው ይገድሏቸው ዘንድ ጭፍሮቹን ላከ። ጊጋርም ጭፍሮች እንዳያገኟቸው አሸሻቸው። ስለዚህም ሄሮድስ ተቆጣ። ጊጋርንም ይዞ ጽኑ ስቃይን አሰቃየው። ሕዋሳቱንም ሁሉ ቆራረጠ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት ስሙን ለሚጠራ መታሰቢያውን ለሚያደርግልንም ለሚጽፍ ቃል ኪዳን ሰጠው። ከዚህም በኋላ ራሱን በሰይፍ ቆረጡት። በሶስት አክሊሎችም ተጋረደ። 3 አክሊላትንም ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ አሜን። ሰላም ለከ መስፍነ ሶርያ ጊጋር እንተ አምተረከ ሄሮድስ ለሀበ ብዙ ምታር እስመ ተካየደከ ለከ እግዚአብሔር ከመ ይድህን ብእሲ በለተ ኩነኔ ወጻይር ተስካረ ዚአከ ዘገብረ በምድር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለወርኃ በዛቲ ዕለት ኮነ በዛቲ ዕለት ስማ ኮነ እንጣወስ አሞራዊ ወበዛቲ ዕለት ስማ ኮነ እህወ እንጣወስ አክራጦስ ወበዛቲ ዕለት ኮነ ሰማዕተ ቅዱስ ያዕቆብ እምደወለ አቡስ